የዘማሪት አስቴር አበበ ባለቤት እጅግ አስደንጋጭ እውነታን አጋልጧል። እኔ ከዚህ በኋላ መርጬ ነው የማገባው ስልም ገልጿል። የተሰማው መረጃ ብዙዎችንም አስደንግጧል። ከልጄ ጋር እንጨዋወታለን። ያው ፍቅርን ታውቋታላችሁ ብዙዎቻችሁ። በጣም ብሪሊያንት ናትና ማንን መምረጥ እንዳለብኝ በተለይ ደግሞ ምክር ከሷ ጠየቅኩኝ። ተመራጭ ባልሆንም አስመራጭም መራጭም ሆኜ በምርጫ ተሳትፎ ነበረኝ። አደባባይ ነው ይዘን የምንወጣው። እኔን ለመውቀስ፣ ወንድሞቼን ለመውቀስ፣ እህቶችን ለመውቀስ ፐርሰናሊ ቁጥሬ እየታወቀ አደባባይ ቁጥሬ እየተቀመጠ አደባባይ ነው ወጥቶ የምንሰዳደበው በቃ የምንነጋገረውና አንድ ሰው ለኔ እንደዚህ ያለኝ ፕሮፌት እዩ ጩፋ እንደዚህ አርጎ በእግሩ አጋንንት የሚያስወጣው ምንድነው አለኝ። ምንም ማስወጣት ነው ሌላ ምን አዲስ። እነዚህ እኮ በበሽተኛ የሚነግዱ ናቸው፣ በጨነቀው የሚነግዱ ናቸው፣ ግራ በገባው የሚነግዱ ናቸው፣ አረመኔ ጨካኞች ናቸው። ካልከፈልከኝ አልጸልይልህም፣ ካልከፈልከኝ አላገለግልም የሚሉ የዘማሪት አስቴር አበበ ባለቤት እንደገለጸው ከሆነ እዚህ ጋር ዛሬም የጠላት የሰይጣንን እቅድና ዓላማ መለየት የተሳናቸው አንዳንድ ወንድሞች መንፈሳዊ የጸሎት ሰው ቃሉን አዋቂ ሆነው የተሰማቸው የቅርብ ረዳትና አጋዥ የሆኑ ያህል በሚያደርጉት ነገር ራሱ ሰይጣንን እያስናቁት እያስቀኑትም ነው። ምን ማለት ነው? እነዚህ ወዳጆች ከለጋስ ባስናቀ ደግነት ከሩሩ በላቀ የልብ መነካት ነው ትጋታቸው። ይኸውም ትጋታቸው በማይሰማ ፈተና ውስጥ የነበረን ጉዳት በይሁንታ በማለፍ በይፋው የፈውስና የሰላም መንደር ጅማሬ ግን እጅግ ተቆጥተው በበቀል በመነሳት ነው። ለዚህ ምላሽ እግዚአብሔር ልቦናና ማስተዋል ሰጥቷችሁ የጥረታችሁን ውጤት ከመሆኑ በፊት ከወዲሁ እንዲያሳያችሁ መጸለይ ነው። ቆም ብላችሁ በማሰብ ከድርጊታችሁ ብትታቀቡ። ሰይጣን ለማፍረስ በክፋት ሲመጣ እናንተ በረቀቀ የደግነት መንገድ ስለመጣችሁ የውጤታችሁ ፍንጭ ሰይጣን አይቶ የቀናባችሁ ይመስለኛል። በመገረም ደግነት ማፍረስን ስታቀላጥፉት አይቶ አዲስ ዘዴ ከናንተ ተምሯል። ይህ ጊዜ ያልፋል። እኛም በየተራ አላፊዎች ነን። ምናልባት ፈቅዶ ብንኖር ጥቂቶች የዛሬ ስራችንን ውጤት ያኔ በትዝታ መለስ ብለን በማየት ስለማንመልሰው ልንጸጸት እንበቃ ይሆናል። እኔ ግን ላደረጋችሁትም እያደረጋችሁ ላለውም ለምታደርጉትም ሁሉ የምህረት አምላክ ስራ ውስጥ እያየዋችሁ ይቅር እላችኋለሁ። አስከፍተናል፣ አሳዘነናል፣ አስቀይመናል ለምትሉ ሁሉ ይቅርታን እጠይቃለሁ። ሶሻል ሚዲያ የኔ ብቸኛ የኮሙኒኬሽን መንገድ ነው። ስለዚህ የምሰማኝን የማምንበትን እጽፋለሁ፣ እናገራለሁ። በቀላሉ ተሸማቆ ከማህበረሰብ ተገሎ ሊኖር እንደሚገባው ሰው ካሰባችሁ ያ ለራሳችሁ ያላችሁን ግምት የሚያሳይ ስለሆነ ጫናውን ወደ ራሳችሁ በማዞር በራሳችሁ ላይ ማዕቀብ መጣር ትችላላችሁ ስል ነው የዘማሪት አስቴር አበበ ባለቤት ይህንን መልእክት ያስተላለፈው። ሰላም ጤና ይስጥልኝ፣ እንዴት ከረማችሁ? እኔ በጣም ደህና ነኝ። ዛሬ በካናዳ መንግስት የፌደራል መንግስት የምርጫ ቀን ነው። ስለ ምርጫ በምርጫ ስለመሳተፍ ከረጅም ዓመት በፊት ጀምሮ ግንዛቤው አለኝ። በተለይም ደግሞ አሁን ትምህርት ቤት አለሁና ትምህርት ቤት የካናዳ መንግስትን ስርዓት አወቃቀር ያው ፓርላሜንታዊ ነው። ያንን በተመለከተ ከምርጫ ጋር በተገናኘ አንዳንድ ነገሮችን እንማር ነበርና ያው ግንዛቤው ቀድሞ ቢኖረኝም የበለጠ ግን በምርጫው መሳተፍ እንዳለብኝ እንዳመን ያደረገኝን ግንዛቤ ነው ከትምህርት ቤት ያገኘሁት። ከዚያም ባለፈ ደግሞ ከልጄ ጋር እንጨዋወታለን። ያው ፍቅርን ታውቋታላችሁ ብዙዎቻችሁ። በጣም ብሪሊያንት ናትና ከሷ ጋር እንመካከራለን። ስለ ምርጫ ተነጋገርንና ማንን መምረጥ እንዳለብኝ በተለይ ደግሞ ምክር ከሷ ጠየቅኩኝ። ፖሊሲያቸውን በጋራ ዲስከስ አድርገን ከዚያ ለነሱ ከትምህርት ፖሊሲ አንፃር የሚበጀው የትኛው ፓርቲ ነው የሚለውን ጠቁማኝ በዛ መሰረት ምርጫ መርጬ መውጣቴ ነው እላቸዋለሁ። እንግዲህ ለመጀመሪያ ጊዜ በካናዳ የምርጫ ተሳትፎ አድርጌ መውጣቴ ነው። ስለ ምርጫ ካነሳሁኝ ያው ምናልባትም ብዙዎቻችሁ ከመወለዳችሁ በፊት በተለይ ወጣቶች ጀምሮ ተመራጭ ባልሆንም አስመራጭም መራጭም ሆኜ በምርጫ ቦርድ አካባቢ ተሳትፎ ነበረኝ። በኢትዮጵያ አቆጣጠር በ1980ዎቹ አጋማሽ መጨረሻ እና 92 ሁለተኛው ነው አይ ቲንክ 87 ይመስለኛል ያን ጊዜና በ92 ባለው ላይ ማለት ነው። እና እንደዚህ አይነት ተሳትፎም ግንዛቤውም ነበረኝ። ይሄኛው እንግዲህ በዚህ ሀገር ከመጣው በኋላ ታሪካዊ የሆነ ምንድነው ለመጀመሪያ ጊዜ በምርጫው መሳተፌ ነው። እንግዲህ የምርጫ ውጤት ትልቅ ዋጋ አለው። የአንድ ሰው ምርጫ የአንድ ሰው ድምጽ ትልቅ ዋጋ አለው፣ ተጽዕኖ አለው። ይሄንን በአሜሪካ የምርጫ ሂደት ውስጥ
ያው ብዙዎቻችሁ የምትከታተሉ ያንን ታውቁታላችሁ። በዚህ ያላችሁም የትኛውም የዓለም ክፍል ያላችሁ ይሄን ታውቁታላችሁ። ከዚያ በመነሳት እንግዲህ ትክክለኛና ዲሞክራሲያዊ የሚባለው ወይም ደግሞ ነፃ ምርጫ በሚባለው ምርጫ ውስጥ መሳተፍ ትልቅ ጥሩና ውጤታማ እንደሚሆን ስለማምን ተሳትፌ መውጣቴ ነው። በነገራችን ላይ ስኬት ለኔ ትልቅ ብር መያዝም አይደለም፣ ትልቅ ኑሮ መኖርም አይደለም። ለኔ ስኬት ትልቅ መኪና መያዝም አይደለም፣ ትልቅ ፎቅ ቤትም መስራት አይደለም። ስኬት ስኬታማውን የክርስቶስን ሕይወት መኖር። በመዝሙሮች ውስጥ ብዙ ጊዜ ስለ ጌታ ከየት እንዳነሳ በጣም ብዙ ጊዜ ትናገራለህና ያም ደግሞ ተቺ ነው። አሁን ለምሳሌ ሳላውቅህ ያወቅኸኝ ሕፃን ሳለሁ ያኔ አሳድገኸኛል አባቴ ነህ፣ የልጅነቴ ነኝ መቼ ይረሳኛል፣ ውለታ ብዙ ነው ዛሬም ትዝ ይለኛል። እቺ መዝሙር እንደው ሁልጊዜ ስለ ውስጤ ስላለ ብዙ ሰዎችም ውስጥ መቼም ይሄን ዘምሮ ማያለቅስ ሰው የለም። አንተ መቼም እቺ መዝሙር ዘምራት የሆነ ነገር ይፈጠራል ውስጥ ብዬ አስባለሁ። እንደው እስቲ ስለዚህ መዝሙር ስለ መዝሙሮች የሚጽፉበት አትሞስፌሮች ምን አይነት አትሞስፌሮች ናቸው? ያለ አባት ያደገ ሰው እግዚአብሔር ራሱ አባቱ የሆነለት ሰው ምን ይዘምራል ብለህ ትጠብቃለህ? ያለ እናት ያደገ ሰው አይሆንም ብሎ በቃ ከሰው ተራ መካከል የወጣው ሰውዬ ምን ይዘምራል ብለህ ታስባለህ? በእግዚአብሔር ታስቡ። በነገራችን ላይ መዝሙር ለእኔ በጣም ትልቅ ትርጉም አለው። በዳንኩበት የድህነት ማንነት ይላል። ስለዚህ መዝሙር እኔ ግጥም መጻፍ ስላለብኝ አልጽፍም። ለማልፍባቸው ለጭንቅ ጎዳናዎቼ ማዘጋጀው መዝሙር ነው። እኔ የኔ መረዳት ላለቅስበት ሳይሆን ለማልፍበት ለጭንቅ ጎዳና ልዘምርበት መዝሙር አዘጋጃለሁ። ድገምልኝ ይሄን ሐሳብ። ላለቅስበት ሳይሆን ለማልፍበት ለጭንቅ ጎዳና ላለቅስበት ሳይሆን ልዘምር መዝሙር አዘጋጃለሁ። አንድ ግን ለማልፍበት ለጭንቅ መንገዴ የምሰጠው ርዕስ አለ። ያለፈው መከራ ከዛሬው አይበልጥም፣ ያለፍኩበት ከዛሬው አይበልጥም የስብከቱ ርዕስ ነው። ምንም ብታነኝ ሰማይ ምድር ተገለበጠ ብትለኝ የለም፣ በቃ አደጋ ተፈጠረ ምናምን ብትለኝ አልሰማህም። ያለፍኩበት ከዛሬው አይበልጥም። ስለዚህ ምን ይሻልሃል ካልከኝ አሁንም ጌታ ይሻልሃል ብዬ ለምትነግረኝ መከራ ወይም ችግር መዝሙር ነው ማዘጋጀው። ነቢያትን ለመቃወም ያደረከው ጥረት ነው ብሎ አንድ ሰው ከመድረክ ስወርድ ጠብቆ ምን ፈልገህ ነው ብሎኛል። እቺ መዝሙር ሲዘምር አይደለም እንደዚህ አይነት አዎ፣ አልሰማሁም እንዴ? እስቲ በለው የትኛው ነው? ከስብከት ይበልጣል ልጅነት፣ ከትንቢት ይበልጣል ልጅነት ስል ሆነ ብለህ ነቢያትንና ዘማሪዎችን ልትቃወም ፈልገ ነው አለኝ ሰውየው። ካልበራው ሰው ጋር መዳረቅ እኔ ብዙ ጊዜ ማባከን ስለሆነ እስኪ በራው ድረስ አልፈ መሄድ ነው ያለብህ። የህይወት መለኪያው አይደለም መዘመር ወይ ነቢይ ተብሎ ትንቢትን መናገር። ሁሉም ለምድር ነው፣ ሁሉ በምድር ያልፋል፣ የእግዚአብሔር ልጅነት ከሁሉ ይበልጣል ሲል አልበራለት። ለእኔ ከዘማሪዎች መካከል ደግሞ ዳንኤል አምደ ሚካኤል ትልቅ አሻራ ጥሎብኛል። ካልሲ ሁሉ እንደሰረቁ ነግሬያለሁ። ካልሲ ሰርቄያለሁ እኮ እሱ ሰውዬ የዳንኤል አምደ ሚካኤል ካልሲ ተሰርቋል። ሰርቄያለሁ ያኔ ልቀባ ብዬ። እስቲ እንደ በምን አይነት አጋጣሚ ተገናኝተህ እንዴት ካልሲ ታገኘ? አስወልቀህ ሆይስ የዳንኤል አምደ ሚካኤልን ካልሲ ሰርቀሃል? ሆሳና መጥቶ ምንድነው ዓላማ የነበረው? አውቋል፣ ሰምቶ ይሆን ነገር እኮ ታውቃለህ። እንደሱ መሆን አዎ፣ እንደሱ መሆኑን ስመኘው ካልሲም እንኳን ሰርቄያለሁ። የዳንኤል በመወደው ሰው እና መዝሙር ለኔ እንደዚህ ነው። አስፋዬ ብዙ ሰዎች ተጣልተው ተጋጭተው ተበጣብጠው በሐሜት ተጠራርገው መዘመር ላይ በጣም ኖርማል ነው። እነሱ ብዙ ታሪክ ፈጥረው ሰክረው ዘምተው እንደፈለገው ሆነውም ገለውም ዘረኛም ሆነው የፈለገው ሆነው መዘመርም መስበክም ጉባኤም መጮህም ኖርማል ነው። እንደው ይሄን እንዴት ታያዋለህ? ማለት በአንተም ቤተክርስቲያን ይሁን እንደው አንድ አማኝ ምን እንደዚያት ካራክተሮችን ይዞም ኖርማል ሁሉ ነገርና እንዴት ነው እንዴት ታያዋለህ አንተ? በዚያ አቅጣጫ ያለ ሐሳብ ምንድን ነው? መብቱ እኮ ነው። ባላደገ ጭንቅላት ባደገ ጸጋ መዘመር ይችላል። እኔ ግልጽ እኮ ምነግርህ ግልጽ ስነግርህ የምትጣላኝ ከኋላ ስለይ ላማ ስለማልፈልግ
ፊት ለፊት አሁን አስፋው ይቆጣል ይሉ የለ ፊት ለፊት ነገርኩ። ፊት ለፊት ምነግርህ እኮ ለዓላማህ እኮ ሲጀመር ራሱ እኔ ስነግርህ ተቆጣኝ አልተቆጣኝ ተናደድክ አልተናደድክም እኔ ወንድሜ ነህ ብዬ ነው የነገርኩህ። በአንተ ቁጣ እኔ እችን ያህል አልደነግጥም። ክርስትና ለእኔ ነጭ ወረቀት ከኋላ የምለው ነገር የለኝም። ከፊት አውርቼህ ነው ማልፈው። ስወድህ ነው ሲጀምር ራሱ አብረን የምናሳልፈው። ሌሎቹ ለእኔ ህይወት ከባድ ነው። እኔ ተደባድቤም አላቅም። እንደውም አንተ ያነገሩህን ነገር ለምን አነግርህም? አስፋው ይደባደባል ሲባል አስፋው ይደባደባል ሰምቻለሁ። ግን እዛ የቅድሙ ጥያቄ ውስጥ ትመልስልኛለህ ብዬ ጠብቄ ነበረ። የቁጣውና እንትን ላይ ግን እንደው ሰምተህ አታውቅም? ይሄንን ሰምቻለሁ። የሚገርምህ አንድ ቀንም ሰው መጥቼ አላውቅም ምድር ላይ ስፈጠር። አይ ቲንክ ልብ ለልብ ላይ ይሄ ነገር በመነሳት ደስተኛ እውነቴን እኮ ነው። አንድ ቀንም እኔ ማለት ነው አይደል መጥቼም አላውቅም። የተመታም ቁስለኛ ካለ ይምጣ፣ በደንብ አሳክመዋለሁ። አስፋው የደበደበ ካለ መምጣት ይችላል። ከሆነብን ነገር ይልቅ የሆነልን ነገር ይበልጣል። አንዷ ኦርቶዶክስ ቤተክርስቲያን ሄዳ ስትዘምር የፕሮቴስታንት መዝሙር ዘምራ ቪዲዮ ስትለቅ ቲክታክ ላይ እነ ኤርሚያስ ተቃውመዋል። እኔ እንዲያውም አልተቃወምኩም። እነ ኤርሚያስ ነው የተቃወሙ። ትክክል አይደለም። የኦርቶዶክስ ቤት መከበር አለባት። የኦርቶዶክስ ቤት ላይ መዝሙር የጴንጤ መዘመር የለበትም ብለው የመጡት እነ ኤርሚያስ ናቸው። ለምን ይዋሻል? ለምን በውሸት ትከሳላችሁ? እና ይሄ ነው የሚያሳዝነኝ። የሚያሳዝነኝ ምንድነው? እውነትን መረዳት ወንጌልን መረዳት ሲያቀት ጉልበት ነው። ምንድነው አባታችን ያሉት? መጽሐፎቹ ይገላበጣሉ። የገድል መጽሐፍ በደንብ ተጣርቶ ይስተካከላል ብለዋል። አመጣዋል። ኮፒ ሊንክ አድርግ ቤተሰብ አመጣዋል። ለውጥ አመጣለሁ ስለ እየቀለድኩ አይደል? አመጣለሁ። ድፍን ቄስ ቁጭ ብሎ ነው የሚሰማኝ። ድፍን ኡስታዝ፣ ድፍን ፓስተር ቁጭ ብሎ የሚሰማው ዮኒ ማኛ። እግዚአብሔር የፈለገውን ሰው ያስነሳል። እኔን ያሳወቀኝ ለምክንያት ነው። ምክንያቱም ዘፋኝ አይደለም፣ ዘፋኝ አይደለሁም፣ ዘማሪ አይደለሁም፣ ፓስተር አይደለሁም፣ ቄስ አይደለሁም፣ ሼክ አይደለሁም። እግዚአብሔር በሚፈልገው ሰው ነው የሚያስነሳው፣ እሱ በፈለገው እንጂ እናንተ በፈለጋችሁ ለውጥ አያመጣም። እናንተ በምትፈልጉት አድርጎት አያውቅም። ጌታ አድርጎት አያውቅም። ክርስቶስ የመረጣቸው ሰዎች ከዮሐንስ ከማቲያስ ከተወበሩ አጭበርባሪ የነበሩ ወለድ የሚቀበሉ የነበሩ ናቸው። እሱ ሲመርጥ ከሆነ ቦታ ላይ አንስቶ ነው የሚመርጥ። ዝም ብሎ አለ እንደ ንፍጣም ልጅ ተብሎ ረስቶታል። ዘይቱ የተቀባው ተንፈ ገና ዳዊት ሲመጣ የተረሳ ልጅ ሲመጣ ቅባ ዘይቱ ቅዱስ ዘይቱ ግራ ገባችሁ። አረ የምትገቡበት ጠፋችሁ። ይሄ ቀውስ፣ ይሄ እብድ፣ ይሄ ጅዋጅዌ ስትሉት የነበረው አናጋውታል። አናጋውት ይሄ የመጽሐፍቶቻችን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ከሳይንጥና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይህ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። መጽሐፍቶቻችን ሰማችሁ አይደል? አይዟችሁ፣ ኮመንቱን ልክፈትላችሁ። ቁርባቸው ይችላል ካልከኝ አለመጠቀም እኛ ደግሞ ስህተት ካለበት ደግሞ ቤተክርስቲያን ስህተቱን እያረመችው እንጠቀምበታለን። ስህተት ሊገኝበት ይችላል ብለህ ጥርጣሬ ካለ ከመጽሐፍ ቅዱስ ውጭ ሆኖ ጥርጣሬ የሚያመጣ ከሆነ ዋም ገነየው ሊገኝበት ይችላል እና ሙሉ ለሙሉ ስህተት ነው ማለት ስህተት ሊገኝበት ይችላል። እንዴት?
how can እንዴት መጽሐፍ ቅዱስ እውነት ሆኖ ሳለ መጽሐፍ ቅዱስ ትክክል ነው ብለህ ሳለ መጽሐፍ ቅዱስ አይሳሳትም ብለህ ሳለ መጽሐፍ ቅዱስ ሊሳሳት አይችልም ካልከኝ በኋላ ገላትና ድርሳናት ግን ሊሳሳቱ ይችላሉ ካልከኝ እኔ ገለል ብዬ አልጠራቸውም ማለት ኤግዛክትሊ መጽሐፍ ቅዱስ አይሳሳትም ካልከኝ በኋላ ገላትና ድርሳናት ሊሳሳቱ ይችላሉ ካልከኝ በፍጹም ገለል ብዬ ልቀበላቸው አልችልም። ሰዎች እንዲቀበላቸው ማክሰፕት አላደርግም። ምንም አድቫይስ አላደርግም። ሌላችሁ የምፈልገው ይሄ በብዛት ኦርቶዶክስ የምትሰደብበት ገድላት ናቸው። የምትሰደብበት የምትዋረድበት ከቤቷ ብዙ የምንወዳቸው እውቀት ያፈሰሰባቸው ወንድሞቻችንን ያጣነው ገድላት እያልን በማያገባን ገብተን ነው። መጽሐፍ ቅዱስ ለኦርቶዶክስ ከበቂ በላይ ነው ሲባል ዝም ብለን አይደለምና ኢሪስ የማትከራከርበት የማትወያይበት ከሆነ መቅረብ የለበትም። ይህንን ራሱ ልድገም ተጠራራችሁ ራሱ ነው የምትጠቀመው። ምኑ ነው የምታረመው? ኦልሬዲ ይነው ስህተት እንዳለበት ይነው እያወቅ ነው የምትናገር። ስህተት ካለበት አትጠቀም። ለምን? የተሳሳተ መንገድ ይወስዳል። የተሳሳተ ከኦርቶዶክስነት ያወጣል። ከኦርቶዶክስነት ያርቃል። ኦርቶዶክስን ያዋርድብሃል። ኦርቶዶክስን ያሰድብብሃል። እኔ ኦርቶዶክስ እንድትሰደብ አልፈልግም። ለምን? ሀገር ያቀናች ቤተክርስቲያናት፣ ሀገር ያቀናች ቋንቋ የሰጠች ክርስትናን ያስተማረች ኦርቶዶክስ ናት። ስትዋረድ ቁጭ ብያላል። ጉድለቶቿን አስተካክለን ፊክስ አድርገን በትክክሉ እንሄዳለን። መጽሐፍ ቅዱስ ይበቃሻል ብለን እንሄዳለን። ደሳው ይጋረደው ደሴ መንጫጫት የመጣው በክርስቶስ ጉዳይ አይደለም የምንከራከረው። በክርስቶስ አዳኝነት አይደለም ክርክሩ። ሌላ ተጨማሪ ብለን ነው የምንከራከረው። ጸባችን ሁሌ እሱ ነው። ጸባችን ከማንም ጋር ከሄድ በሌላው ነው። ሌላ አላስተምራችሁ። እዚህ ጋር ያለውን ነገር ምን ብለው እንደሚያስተምሩ ምን ብለው እንደሚያዙ ወጣቶቹን ምን ብለው እንደሚያሰማሩ ላሳያችሁ። ይሄ ልጅ የሚለውን ስሙት እስቲ ምን ይላል? ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለጋንግስተሮች ማለት ለቤላ ልጆች፣ ለኮተቤ፣ ለየካ ልጆች፣ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ መልእክት ሁላችሁ ወደ ፖስትና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡ። ስሙ ኦርቶዶክስ ልጆች ሆናችሁ የቄራ ልጆች የቄራ ልጅ ካልከኝ እየጠራኸው ወንበዴው ኦርቶዶክስ ሆኖ ወንበዴ ሆነው ነው። የኮተቤ ልጅ ካልከኝ የልደታ ልጅ ብለህ ካልከኝ አብዛኛው ልትጠራ የፈለግከው የልደታ ዲያቆናት ላይ ነበር። የልደታ የሰንበት ትምህርት ቤት ተማሪዎች ላይ ነበረ። የቄራ የሰንበት ትምህርት ተማሪዎች ላይ ነበረ። እያንዳንዱ ልትላቸው የምትፈልገው ኖሮ ምን ይሆን ነበር? የሰንበት ተማሪዎች ነው፣ ዲያቆናቶች፣ ካህናት ብለትል ነበር። አንተ ያልከው ጎረምሶቹን ጠርታ ምን ለማድረግ ሂሳብ እንሰጣለን እንደበድባለን ሪሊ ኦርቶዶክስ እናስተምራለን። ለዚህ ነው ወጠጤዎች አይጠቅሙም የምለው።